እየሰማኸኝ ነው? አሁን እኮ አሰማኸኝ። የኦርቶዶክስ እና የካቶሊክን ትቀበላለህ? አንተ ትክክል አይደለም ካልክለን ማስረጃ አታመጣም። ማስረጃ ለምን አታመጣም? ፕሮቴስታንቶች የማይቀበሉት አንተ ትክክል ነው ብለህ ስትልኩ እኔ ምንድን ነው ምንም አታውቅም። በነገርህ ላይ ምንድን ነው ላለመሸነፍ ነው ላለመሸነፍ ትክክል አይደለም ብለህ የምታምንበት አንተ ከእነሱ የሚለይህን ነገር ትክክል ነው እውነት ነው ብለህ እዚህ ጋር ትመሰክራለህ። ከባድ ነገር ነው። መመስከር አለብህ እኮ የሰው ልጅ ራቁትን መጠመቅ መመስከር የነበረብህ። ቀጥል። ጨርስሽ። በመጀመሪያ አጠማመቅ ጠየቀኝ እኮ ስለ አጠማመቅ ጠየቀኝና አጠማመቅ አልኩ በአብ በወልድ በመንፈስ ቅዱስ ስም ይሁን እንጂ ሰው በማንኛውም ሰው መጠመቅ ይችላል። ከፈለገ በልብሱ ከፈለገ ዋሬቨሪዝ። እዚህ ጋር መጽሐፍ ቅዱስ ስፔሲፊክ በእንደዚህ ነው መጠመቅ ያለባችሁ። ሰው ልብስ ለብሶ ነው ራቁት ነው የሚል ሰማኝ እኮ። ቆይ ልጨርስ ነው። አልጨረስኩም እኮ እሺ ልጨርስ። የሚመለከት መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ አይደል የሚመለከት? ለምኑ ማስረጃ ልስጥ? የሰው ልጅ እንደፈለገው ነው መጠመቅ እንደሚችል ማስረጃ ስጠኝ። የተቀመጠ የለም ስላሰማኝም እንደዚህ ተብሎ የተቀመጠ ነገር የለም። ስለዚህ አንድ ሰው ደስ እንዳለው መጠመቅ ይችላል አልኩ። ከፈለገ ራቁቱን ከፈለገ ልብስ ለብሶ ከፈለገ እንደፈለገ። ኦርቶዶክሳውያን ስማ፣ በቃ እነሱ እንደዚህ ነው በራቁት እነሱ ፈለጉ እንደዛ ነው የምናጠምቀው። ቆይ ፕሮቴስታንቶች ከነ ልብስ፣ ካቶሊክ ከአንገት በላይ ከአንገት ምናምን ከየት ነው የመጣው እኮ? ፕሮቴስታንት እስከ የት አመጣው ከነ ልብስ አጥምቆ የሚል እየጠየቁ እኮ ነው። አንተ ከየት ነው የመጣው እያልኩ ነው ታዲያ እኮ። ስለዚህ ነገርኩ እኮ መጽሐፍ ቅዱስ ላይ ስፔሲፊክ የተቀመጠ ነገር ከሌለ እኮ ልስነማኛ ከሌለ ከየት ነው የመጣው? እሺ አንተ እኮ ነው አሁን እኔ እኮ ስነግር እኮ ይሰማኛ። እኔ ይኸውልህ ነገርኩ ስፔሲፊክ የተቀመጠ ነገር ስለሌለ ስርዓት አለው አይደል? አሁን ለምሳሌ ፕሮቴስታንት ተብሎ ከነ ልብስ አለ። በምን የፕሮቴስታንት ተብሎ ከነ ልብስ አለ። ካቶሊክ ተብሎ ደግሞ ከአንገት በላይ አለ። የኦርቶዶክስ ተብሎ ደግሞ ራቁት አለ አይደል? እሺ ራቁትነት የለም። በፕሮቴስታንት ራቁትነት የለም። ራቁት መጠመቅ የለም። አትቀበለውም። የሚቀበለው ሰው የለም። በካቶሊክ ደግሞ ከነ ይሄ የመጣው ከምንድን ነው? ከየት ነው የመጣው? ህፃኖችህን እንትን ብታደርግ ግን መልካም ነው። እንዴ ልጅ ሳንወልድ መደንቆር የለብንም በማይመለከትም ጉዳይ። ቀጥል። አሁንም እንድታዳምጠኝ ይፈልጋለሁ። ልስማኝ። በመደማመጥ ካወራን መግባባት ላይ እንደርሳለን። ካልተደማመጥን ጭቅጭቅ ነው የሚሆነው። ስለዚህ እንደማመጥ። ይኸውልህ እየነገርኩ ያለሁት ስፔሲፊክሊ በዚህ እንደዚህ አጥምቋቸው የሚል መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። ስለዚህ እነዚህ የተቋም ድርጅቶች በፈለጉት መንገድ ሰዎች ራሳቸው ባመኑበት መንገድ ዋናው ነገር በአብ በመንፈስ ቅዱስ ይሁን እንጂ በአብ ወልድ መንፈስ ቅዱስ ስም ይሁን እንጂ ፕሮቴስታንቶቹ ጋውን አልብሰው ልብስ አልብሰው ያጠምቃሉ። ካቶሊኮቹም እንዳልኩ ያጠምቃሉ። ኦርቶዶክሶች ደግሞ ራቁትን በህፃንነት ነው የሚያጠምቁት። በልጅነት ነው ህፃናትን የሚያጠምቁት። እነሱ ትልቅ ሆነው ምናምን አይደለም፣ ህፃን ሆነው እንዳለ ነው የሚያጠምቁት። ስለዚህ ይሄ ነገር ስፔሲፊክ የተቀመጠ እስከሌለ ድረስ አንድ አጥማቂ በቃ ደስ ባለው ነገር ማጥመቅ ነው። እዚህ ጋር መጽሐፍ ቅዱስ ያስቀምጠው የለም። ስለዚህ አንተ ግን ልክ አይደለም ማስረጃ ወንድሜ ሰዎች ሄዱና በአብ በወልድ መንፈስ ቅዱስ አጥምቋቸው አለ አይደል? እነዚህ ሰዎች የተጠመቁት በየትኛው የአጠማመቅ ስርዓት ነው የተጠመቁት? እሱን መልስልኝ። ከዛ እኛ በየትኛው የሚናገር የለም መጽሐፍ ቅዱስ። በአብ በወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዝሙር ያድርጓቸው የለም በውሃ ማለት ነው። ኢየሱስ ሲጠመቅ የተጠመቀው እንዴት ነው? እንዴት ነው? ምንም የተጻፈ ነገር የለም። ተጠመቀ ይላል እንጂ ምንም በእንደዚህ ነው የተጠመቀው የሚል ነገር የለም መጽሐፍ ቅዱስ ላይ። አይታወቅም። ጎዶሎ እምነት ነው። ጎዶሎ ነው። ትርጉም የለው። እሱን ተወውና ስለ ጎዶሎ እምነቱ አየህ። አሁን ጥምቀቱን ቀየርክና ጎዶሎ እምነት ነው አለ። አሁን ጥምቀቱን ጨረስክ። ስማ ወንጀል አለመሆኑ ትክክል አለመሆኑ ታዲያ በምንድን ነው የምታረጋግጠው? የአጠማመቅ ስርዓቱ አዳምጥ። የአጠማመቅ ስርዓቱ እነዚህ ሰዎች ሄዱና በአብ በወልድ መንፈስ ቅዱስ አጥምቋቸው የተባሉ ሰዎች በየትኛው የአጠማመቅ ስርዓት እንደተጠመቁ የማይታወቅ ከሆነ ኦርቶዶክስ የምታደርገው የአነካከር የአጠማመቅ ስርዓት ትክክል ለመሆኑ ማስረጃ ምንም የለም። ምናልባትም ኃጢአት እየተሰራ ነው። ፕሮቴስታንት የሚያደርገውም ልክ እንደዛው፣ ካቶሊክ የሚያደርገውም ልክ እንደዛው። ገብቷል? እነሱ እንዴት እንደተጠመቁ የማይታወቅ ከሆነ መጠመቃቸውስ እንዴት እርግጠኛውን ታዲያ?
መጠመቃቸውንማ አጥምቁ እኮ እያለ እኮ ነው። አጥምቁ እያለ እየተናገረ መጠመቃቸውን አጥምቁ እኮ አለ። ተጠመቁ አለ። ግን ተጠመቁ እኮ ኢየሱስ እንደተጠመቀ እኮ ተናገረ አይደል? እንደ መጽሐፉ ተናገረ እኮ ኢየሱስ እንደተጠመቀ ተናገረ። አጥምቁ አለ ራሱ ኢየሱስ። ስለዚህ መጠመቅ እንዴት እንደተጠመቀ ግን አይታወቅም። እንዴት እንደተጠመቀ አይታወቅም አይደል? አየው እኮ ምን በልብስ ነው በምንድን ነው የሚለውን ነው አንተ የፈለግከው አይደል? እኔ እንጃ ሳወራ ነበር። አዎ ስለዚህ ይሄ ደግሞ ነገርኩ እኮ አሁን ስማኝ፣ ይሄ ስፔሲፊክ የተቀመጠ መጽሐፍ ቅዱሱ ይሄን ያላስቀመጠበት ምክንያት በቃ ይሆን አንተ አጥማቂ ከሆንክ በቃ ሰው የልብስ ለብሶ ልታጠመቁ ትችላለህ፣ ችግር የለውም። ከፈለገ ራቁቱን መጠመቅ ይችላል፣ ችግር የለውም። ከፈለገ በፓንት መጠመቅ ይችላል፣ ችግር የለውም። ይሄ የሚያመጣው ለውጥ የለም ነው ዋናው። ሰውየው አምኖ ችግር የለውም ብለህ ስትል ወንድሜ፣ ችግር የለውም ብለህ ስትል ማስረጃ ምንድን ነው? ችግር ስለሌለው ችግር ሊኖረው ይጻፍልናል። በዚህ በኩል አጥምቁ ተብሎ ይጻፍልናል። እንዴት እንደተጠመቁ ሳይታወቅ ከነ ልብሳቸውም ራቁታቸውን ቢጠመቁ ችግር የለውም ብለህ ስትል ከየት ነው ያመጣው? እንዴት እንደተጠመቁ አይታወቅም። ጌታ መጣው ችግር ለምን የለውም? ለምን ችግር የለውም? ወንድሜ ለምንድን ነው ችግር የለውም? ለምን ችግር የለውም? ንገረኛ። ችግሩ ይሄ ነው በለኝ። ያየ የተመኘ አመነዘረ ይላል አይደል መጽሐፉ እኮ። አሁን ኦርቶዶክሶች በልጅነት ነው የሚያጠምቁት ወይስ ያልሆኑ ሰዎች ነው የሚያጠምቁት እኮ? ይላል ወይ ይላል? እሱ ግድ የለህም ይላል አይልም? ይላል። ስለዚህ ሴት ልጅ ቁጭ አድርገህ ስትጠመቅ ጡቷ እንደዚህ ጉች ብሎ እንትኗን እያየህ አንተ ሰው ነህ። ምንድን ነው የለበስከው? አይነን በስንት ዓመት ነው ኦርቶዶክስ ሴት ልጅ የምትጠመቀው? በስንት ዓመት ነው ሴት ልጅ የምትጠመቀው ማለት? በስንት ዓመቷ ነው? በስንት እድሜዋ ነው ማለት ሴት ልጅ የምትጠመቀው? ራቁቷን ስትወለድ። አንተ በፕሮቴስታንት ቤተሰብ ነው የተወለድከው ወይስ? በ80 ቀን እኮ ነው ሴት ልጅ የምትጠመቀው በኦርቶዶክስ በ80 ቀን ነው። ጡት አይደለም ምንም የላት። አንተ በኦርቶዶክስነት አድገሃል? ጡት የላትም። በኦርቶዶክስ ሴት ልጅ ስትጠመቅ ይኸውልህ ጡት ሰው ሲጠመቅ ስማ፣ መጠመቅ ማለት የ30 ዓመትም ሊጠመቅ ይችላል። ተወሱ አሁን እየነገርኩህ ያሉት በኦርቶዶክስ እምነት ህጻናቶች ናቸው። በልጅነታቸው ነው የሚጠመቁት። እየጠየኩህ ነው እኮ እየጠየኩህ ነው። በ30 ዓመት የሚጠመቃል አልኩህ እኮ እንዴ። በ30 ዓመት አይደለም፣ በ30 ዓመት የሚጠመቅ በ30 ዓመት የት ነው የሚጠመቀው? የሚጠመቅ ሰው አለ የለም? በፕሮቴስታንቱ በ30 ዓመትም በ20 ዓመትም ልትጠመቅ ትችላለህ። በኦርቶዶክስ ነው የምልህ። ኖ በኦርቶዶክስ ነው የምልህ እንጂ በኦርቶዶክስ ይኸውልህ፣ በኦርቶዶክስ ቄዳር ይባላል። ለምሳሌ በኦርቶዶክስ ቄዳር በኋላ ሰው ይጠመቃል። ቄዳር ይባላል። እሱ ቄዳርም ይሁን አይደለ ስለማታውቀው ነገር ነው ያለው። አሁን አንተ ኧረ አትቀደድ እንዴ! አታውቀውም ይለኛል እንዴ? አታውቅም። አንደኛ ኦርቶዶክስ የምታጠምቀው በሕፃንነት ነው። ልጆችን በሕፃንነታቸው ነው የምታጠምቀው። ትልቅ የሆነ ሰው ይጠመቃል አይጠመቅም? እየጠየቅኩህ እኮ ነው። በኦርቶዶክስ ይጠመቃል አይጠመቅም አላልኩም? ይጠመቃል። በቃ የሚጠመቅ ከሆነ ስለሱ መለስ መጀመሪያ። ራቁቱ ሲጠመቅ አይተሃል? የሚጠመቅ ከሆነ ስለ ትልቅ ሰው ነው የምጠይቀህ እኔ። ትልቅ ሰው ራቁቱ ሲጠመቅ አይተሃል? ራቁቱ ሲጠመቅ አይተሃል? ያማል እንዲህ ይሄ ሰው ሁሉም ኢትዮጵያዊ እየተጠመቀ ነው እንዴ? አሳየኝ፣ ማስረጃ አንተ አናሳየኝ። ትልቅ ሰው ራቁቱ ሲጠመቅ አሳየኝ። ራቁታቸውን ላሳይህ። ራቁታቸውን ሲጠመቁ በቃ አሁን አሁን ማስረጃ የለም። ሌላ ጥያቄ ልቀይር። ቶቶ ማይም እንደ አንተ የሰው ራቁት ቪዲዮ እየቀረጽኩ ሙሉ ሰው ነህ እንዴ? ማይምነትን እኮ እያየን እኮ ነው። ስማ የፓርናግራፊ ኢንዱስትሪ ሰራተኛ ያደረገኝ እንዴ? እዚህ ጋር ራቁታቸውን አምጣ። ማስረጃ ሳይኖርህ እኔ እየመለስኩ ነው፣ እየነገርኩ ነው። ሄድና አባንትናን ጠይቃቸው። እኔ ምን ብዬ ነው ራቁታቸውን? አሁን ትልቁ ፖይንቴ ይኸውልህ፣ ስለ ክርስትና የፈለግከውን ትጠይቀኛለህ ብያለሁ። በመጀመሪያ አንተ ግን አቋም ምንድን ነው? አታውቅም። ስለ ክርስትና አታውቅም። እሺ አላውቅም። አንተ ግን የምታውቀው ምንድን ነው ነው? አንተ አሁን ምንድን ነው አቋምህ? እኔ አላውቅም። እሺ አንተ ታውቃለህ። አሁን አቋምህ ምንድን ነው? ወንዳ ወንድ ነኝ። አቋሜ ወንዳ ወንድ ነው ማለት ወንድ ነኝ፣ ወንዳ ወንድ። ስለዚህ ወንዳ ወንድ ከሆንክ ታዲያ እንደ ወንዳ ወንዶች ለምንድን ነው የማትሰራው? ትክክለኛ ቦታ ላይ ትክክለኛ መገኘት ያለበት ቦታ ላይ ለምን አትገኝም? አሁን እኮ አንተ ኢትዮጵያ ላይ የበረዶ ሸርታቴ የሚማር ነው። ምንም በሌለ ቦታ ላይ እኮ ነው ያለ። ስለ ጠልጥ ነው ማየት የፈለግከው? ይኸውልህ አቋም ያለው ሰው እንደ ወንድ ስትሆን ይኸውልህ ወንድ ወንድ ስትሆን እንደ ወንድ ሆነ ስማ ይኸውልህ ስማ ልጠይቅህ ልጨርስልህ አሁን ልጠይቅ ስለሚመለከተው ልጠይቅ ጥያቄ ራሱ የሚረባ ጥያቄ አይደለም። የሆነ ዝም ብሎ ሚተርቅ ስጀመር አንተን የምጠይቅ እኔ ጤና የለኝም። ራሱ ምንም የምታውቀው ነገር የለም። ጥምቀት ማለት የህፃናት ብቻ ነው ብለህ የምታምን ከሆነ መጠመቅ ማለት መነከር
በራቁት መነከር እና መጠመቅ ችግር የለውም ብለህ የምታምን ከሆነ ስለ ሃይማኖት ምንም የምታውቀው ነገር የለም። ራሱ ሂዱና በአብ በወልድ መንፈስ ቅዱስ አጥምቋቸው ተብሎ የተጠመቁ ሰዎች እንዴት እንደተጠመቁ ሳትመልስ እኔ ጋር ማውራት አትችልም። ሃይማኖት ማለት የምትከተለውን ሃይማኖት እንኳን ስርዓቱን አታውቀውም አንተ። ዝም ብለህ መቀደድ እኮ አይደለም። ስርዓት አድርገህ ሃይማኖትን እንትን ማድረግ የምትፈልግ ከሆነ ሚዩት አድርግ። እያወራሁ ነው። ሚዩት አድርግ። ቴንክ ዩ። አሁን ጥያቄ ልጠይቅ። ኢየሱስ ክርስቶስ እምብርት አለው የለውም? ይኸውልህ ስለ ክርስትና አልኩህ እኮ የፈለግከውን ትጠይቀኛለህ። ግን እኔ አንተ ስለ ክርስትና ነው የምጠይቅ። ኢየሱስ እምብርት አለው የለውም? እምብርት አለው እንዴ? እኔ የምልህ ጥያቄ ነው፣ መልሰው። ይኸውልህ ኢየሱስ እምብርት አለው ወይ? አለው። መልሰው። አለው። እምብርት ነበረው? ቴንክ ዩ። አለው። ለምን ሲባል ሰው ስለሆነ። ሰው ብቻ አይደለም፣ ሰው የሆነ አምላክ ነው። አለው አለው። እሺ እምብርት ትርጉሙ ምንድን ነው? እምብርት ነዋ። ትርጉሙ ምን ትርጉም አለው? አንተ ጋር እንዳለው አይነት እምብርት አለው። ጥቅሙ ምንድን ነው? የእምብርት ጥቅም ምንድን ነው? ምን ጥቅም አለው? ምንም ጥቅም የለውም። ምልክት ነው። ምንም ጥቅም የለው። ምልክት አይደለም። በቃ ሚት አድርግ። ህፃንህን ትንሽ እንትን ብታደርገው ግን በጣም ይረብሻል። ያሳድግልህ ህፃንህን። እኔ ክፉ ነገር መናገር አልፈልግም ስለ ህፃን፣ ግን እንትን አድርገው፣ በጣም ይረብሻል። እምብርት ማለት ህፃን ልጅ በእናቱ ሆድ ውስጥ እያለ ምግብ የሚመገብበት ቱቦ ማለት ነው። ስለዚህ ኢየሱስ ክርስቶስ በእናቱ ማህፀን ውስጥ በነበረበት ሰዓት በእምብርት ይበላ ነበረ ማለት ነው። አመሰግናለሁ። መልሰዋል። አመሰግናለሁ። ምንድን ነው ችግሩ? ይበላ ነበረ በእምብርት ይመገብ ነበር። አዎ ይመገብ ነበር። ቴንክ ዩ። በቃ እሱን የፈለግኩት እኔ። በእምብርት ይበላ የነበረ ሰው ነው። ቴንክ ዩ። ሌላ ጥያቄ ምንድን ነው? ቆይ የኢየሱስ ክርስቶስ እትብት የት ነው የተቀበረው? መጽሐፉ ላይ አልተጻፈም። የት እንደተቀበረ አይታወቅም። አይታወቅም። የት እንደተቀበረ አናውቅም። አልተጻፈልንም። ስለዚህ ቀጥል እኮ መፈለግ አለብን። እትብቱን መፈለግ አለብን። ትችላለህ መፈለግ አንተ ከፈል ካስፈለገ አንተንም ጭምር ነዋ። ሸለፈቱን እኮ እየፈለጉት እኮ ነው ሰዎች። እንኳን እትብት ይቀርና ሸለፈቱን ይፈልጋሉ። መልሱን የፈለግከው አይደለ? መለስኩልህ። ሌላ ጥያቄ አመሰግናለሁ። በአጭሩ ምንድን ነው? እሺ እጠይቃል። ሌላ አልጠይቅህ? ጨርስ። የፈለግከውን ጥያቄ ጠይቅና ጨርስ። እግዚአብሔር ጾታው ምንድን ነው? እግዚአብሔር ጾታ የለውም። ጾታ የለውም? ኢየሱስ እግዚአብሔር አይደለም? ኢየሱስ ሰው የሆነ እግዚአብሔር ነው። ኢየሱስ እግዚአብሔር ነው? ሰው የሆነ እግዚአብሔር ነው። ኢየሱስ እኮ እግዚአብሔር ነው ወይ? ሰው የሆነ እግዚአብሔር ነው እንዴ? እግዚአብሔር ነው። እሺ እግዚአብሔር ሰው የሆነ እግዚአብሔር ነው። ሰው የሆነ እግዚአብሔር ነው። ኢየሱስ ጾታ የለው? ኢየሱስ ጾታ የለው? ኢየሱስ ጾታ የለው? ኢየሱስ አለው ጾታ። እንዴ እግዚአብሔር ጾታ የለውም ስትል ነበር እኮ። ኢየሱስ ነው ያልከኝ እኮ፣ እግዚአብሔር አይደለም ያልከኝ። አሁን ኢየሱስ ነው ጾታ አለው ያልከኝ እንጂ እግዚአብሔር ጾታ አለ አይደለም ያልከኝ። እንዴ ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር አይደለም? ሰው የሆነ እግዚአብሔር። ኢየሱስ እግዚአብሔር አይደለም? ሰው የሆነ እግዚአብሔር ነው። ሰው የሆነ አትበለኝ። ሰው የሆነ እንጨት የሆነ አትበለኝ። ሰው የሆነ እንደሆነ ማለት ሰው የሆነ ማለት ሰው የሆነ እግዚአብሔር ነው እያልኩ ትክክለኛውን እኮ ነው እየነገርኩ ያሉት። ስለ ኢየሱስ ጠይቀኝ፣ ስለ ኢየሱስ እየመለስኩልህ እኮ። ሰው የሆነ እግዚአብሔር ስትል ምን ማለት ነው? ሰው የሆነ እግዚአብሔር ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነ ማለት ነው። አንድ ነገር ላስታውስና ሰው ሳይሆን በፊትም ወንድ ልጅ ነው ኢየሱስ። ጠይቅ። አሁን ስለ የጠይቁ አንዳችሁ ከፈለጋችሁ
ከእሱ ጋር ነው የምትቀጥሉት? እኔ ይህንን እንትን ልበል ከአንተ ጋር ቀጥላለሁ። መጀመሪያ እሱ ጨርስ። እውቀቱን ማወቅ ስለምፈልግ ነው። እሱ እስኪ የእውቀቱ ልክ ይታይ እስኪ። እኔ ጋር ነው የሚቆራረጠው። ቀጥል። እኔ ጋር ነው የሚቆራረጠው። ለእኛ ትሰማለህ ባቢ? ይሰማል አይደል? ቀጥል። ይሰማል፣ ይሰማል፣ ትሰማለህ ባቢ? ጥያቄ ምንድን ነው አሚር? ጥያቄ ምንድን ነው? አይ ከተወለደ ሰው የሆነ እግዚአብሔር ነው ይላል እና ሰው ሳይሆን በፊትም ወልድ ማለት ባይዞ በግዕዝኛ ወልድ ማለት ወንድ ልጅ ማለት ነው። ወልድ ማለት ተብሎ የሚታወቀው ደግሞ ከቅድመ ልደት ላይ ነው። ድረ ልደት ላይ አይደለም። ድረ ልደት ላይ ኢየሱስ ነው የሚባለው። ቅድመ ልደት ላይ ወልድ ይባላል። ወልድ ማለት ደግሞ ከማርያም ሳይወለድ በፊት በነበረበት ጊዜም ወንድ ልጅ ነው ማለት ነው። ስለዚህ ከማርያም ሳይወለድ በፊት ሰው ሳይሆን በፊት ራሱ ወንድ ልጅ ነው። ስለዚህ እግዚአብሔር ጾታ የለውም ካልክ ሰው ሳይሆን በፊትም ኢየሱስ ጾታ ካለው ምንድነው? እግዚአብሔር አይደለም። ኢየሱስ እግዚአብሔር አይደለም ማለት ነው። ምን ነበር አሚር? እዛ ጋር ግን ምን ነበረ ማለት ነው? ኢየሱስ ሰው ምንድነው? ሰው ከመሆኑ በፊትም ወንድ ልጅ ነበረ ከተባለ ምን ሆኖ ነው ወንድ የነበረው? ምን ነበረ ኢየሱስ? ቆይ መመን፣ ኧረ ተረጋጋ፣ ተረጋጋ። እንትን አትበል፣ ሌላ ቦታ የለመድከው እንትን አትበል። እኔ አልወድም። ተረጋግተህ ነው ማውራት ያለብን። አሚር ከመወለዱ በፊት ወንድ ልጅ ነበረ ካልክ ምን ነበረ? እንዴት ነው ወንድ ልጅ የነበረው? በምንድን ነው ወንድ የነበረው? መች ነበረ? እና ኢየሱስ በምን ነበረ? እዛ ላይ የኔም ጥያቄ ነው። ብዙ ጊዜ የምጠይቀው ነገር ነው። ቅድመ ልደት ላይ አብን አህሎና አብን መስሎ ተወለደ ሲሉ ወልድ ሲሉ ወይም ወንድ ልጅ ሲሉት ከማርያም ከመወለዱ በፊት ማለት ነው። ምኑ ነው የተወለደው? ምኑን ነው ወለደው የሚሉን ራሱ አብ የወለደው ምኑን ነው? የማርያም የክርስቶስን ስጋውን ወልዳዋለች አይደል? አብ ደግሞ የክርስቶስን ምኑን ነው የወለደው? ያ የኔ ራሱ ጥያቄ ነው። ባብሻ ግን ወልድ ማለት በራሱ እንግሊዝኛው ሳን ነው የሚለው ወንድ ልጅ ማለት ነው። ልጅ ማለት ወለደ ነው። ከታች ልጻፈልህ፣ ወለደ፣ በግዕዝኛ ወለደ። ይሄ ነው ልጅ የሚባለው እንጂ ወልድ ከሆነ ወንድ ልጅ ነው የሚሆነው። ወለተ ማለት ደግሞ ሴት ልጅ ማለት ነው። ወለት ማለት እና ክርስቶስ ሰው ከመሆኑም በፊት ወንድ ልጅ ነበር። ስለዚህ ክርስቶስ ሰው ከመሆኑ በፊት ወንድ ልጅ ከነበር እግዚአብሔር ጾታ የለውም ካለ ኢየሱስ እግዚአብሔር አይደለም እያለ ነው ማለት ነው ባይ ዲፎልት። እቃወምሃለሁ አሚር። ኢየሱስ ክርስቶስ ሰው ከመሆኑ በፊት ወንድ ልጅ ነበረ ካልክ እኔ እቃወማለሁ። ምክንያቱም ኢየሱስ ክርስቶስ ከመወለዱ በፊት ምንም አልነበረም። ወንድ አልነበረም፣ ሴት አልነበረም፣ የትም አልነበረም። የተወለደ ሰው ነው። ከመወለዱ በፊት በምንም አልነበረም። ያልነበረ እንደዛ ካሉኝ እነሱ እንደዛ ካሉኝ አትቆራረጥም፣ ትሰማለህ ባብሻ? አዎ እየተሰማ ከሆነ ኢየሱስ ክርስቶስ ከመወለዱ በፊት ወንድ ልጅ ነበረ ከተባለ እኔ እቃወማለሁ። ምክንያቱም ከመወለዱ በፊት አልነበረም። ወንድ ልጅ የተባለው ጾታውን ከተለየ በኋላ ነው። ከተወለደ በኋላ የመጣ ይሄ የወንድ ልጅ ቅርጽ ስላሳየ ነው ወንድ የተባለው እንጂ ከዛ በፊት ወንድ ነበረ ከተባለ እንዴት ወንድ ይሆናል? ሳይወለድ ሳይኖር ሳይፈጠር። ኢየሱስ ማለት የተፈጠረ ሰው ማለት ነው። የተወለደ ሰው ነው። ጾታውን የተለየ ደግሞ ተረግዞ ከተወለደ በኋላ ነው ጾታውን የታወቀው ማለት ነው። አለቀ። ሲነገራት ማለት ነው ወንድ ልጅም ትወልጃለሽ ስትባል የዛኔ ነው ወንድነቱ ራሱ የተነገራት። በቃ አለቀ። ከዛ በፊት ግን በምንም አልነበረም። ኢየሱስ ክርስቶስ የትም አልነበረም። ሰው የሆነ እግዚአብሔር የሚባለው ተረት ተረትም ትክክል አይደለም። ሰው የሆነ እግዚአብሔር የሚባል ነገር የለም። እግዚአብሔር ይጸጸት ዘንድ ሰው አይደለም፣ ሰው አይሆንም እያለ ነው የሚያወራው መጽሐፍ ቅዱስ። እግዚአብሔር ሰው ሊሆን አይችልም። እግዚአብሔር ሰው አይደለም። እግዚአብሔር ወደ ሰውነት አይወርድም። እግዚአብሔር የሰው ልጅን ደረጃ አይወርድም። በአጭሩ እግዚአብሔር ሰው ሊሆን አይችልም ማለት አይገባውም። ምዕመን አለ። እኛን ጠይቁ። አሁን እናንተን ተውትና ጥያቄ ይቀጥል። አሁን ጥያቄ እሺ ልጠይቅህ። ኢየሱስ ጾታ ወንድ ልጅ ነው። ወደዚህ ነበረ ልመጣ የፈለግኩት።
እሺ መጽሐፍ ቅዱስ ያየ የተመኘ አመነዘረ ይላል። እሺ ኢየሱስ ክርስቶስ ራቁቱ ባለጌ ሴት ብታየውና ብታየው ብትመኝ እች ሴት አመንዝራ ትባላለች? አመንዝራ ትባላለች። በማመንዘሯ ትቀጣለች? ንስሐ ካልገባች። አመሰግናለሁ። ከማን ጋር ነው ያመነዘረችው? ካየችው ጋር ነው። ካየችው ሰው ጋር ነው። ካየችው ጋር። ስለዚህ ኢየሱስ ክርስቶስ በጾታው የሰው ልጆችን አመንዝራ እንዲሆን ያደርጋል ማለት ነው። እነሱ ናቸው እኮ አመንዝራ ቢሆኑት ከተመኙ እኮ ከተመኙ የሚመኙት ምንድን ነው? የለበሰውን ስጋውን ነው የሚመኙት። ምንድን ነው? የታጠቀውን እንትን ይሄ እንትኑ ማለት ነው። ስለዚህ ኢየሱስ ክርስቶስ በጾታው በስጋው ሰዎች ቢመኙት ኢየሱስ ክርስቶስ የለበሰው ስጋ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። ከተመኘች ለምን ትመኛለች? መመኘት የለባትም መመኘት የለባትም። ስለዚህ ኢየሱስ ክርስቶስ የለበሰው ስጋንም አመንዝራ ሊያደርጋቸው ይችላል ማለት ነው። ስለዚህ ሴቶች ምንድን ነው እዚህ ጋር ማድረግ ያለባቸው? ምን አለማየት ነው። ኢየሱስን አለማየት፣ ሻወር ሲወስድ ልብስ ሲቀይር ምናምን አለማየት ነው አይደል? ከተመኘች ማየት አለማየት ሳይሆን አይታ ከተመኘች ማየትማ ትችላለች። ግን ከተመኘች እኮ አይታ አለመመኘት የሚባል ነገር በእሷ ቁጥጥር አይደለማ። መመኘት እኮ በእሷ ቁጥጥር አይደለም፣ በእሷ ቁጥጥር ነው እንጂ ለወደው አየሁ። ስለዚህ እግዚአብሔር የሚባለው የስላሴ አንዱ አካል የሆነው ወንድሜ ስጋ የለበሰው እግዚአብሔር የስላሴ አንዱ አካል የሆነው እግዚአብሔር ኢየሱስ ክርስቶስ የሚባል እግዚአብሔር የለበሰው ስጋ ዝሙት ሊያሰራ ይችላል ማለት ነው። ከተመኘች አይታ ከተመኘች ማየት ትችላለች። አይታ ከተመኘች ግን ዝሙት እንደሰራች። ስለዚህ ቴንኪው ኢየሱስ ፍጹም አይደለም። ፍጹም ማለት ኃጢአት ያሰራል። ፍጹም አይደለም። እሱ ምን አደረገ? እሱ አልተመኘችው። ኖ ስጋ ለበሰ እኮ ስጋ ለበሰ። የለበሰው ስጋ ደግሞ ሰዎች ኃጢአት እንዲሰሩ የሚያደርጋቸው ከሆነ ኢየሱስ ፍጹም አይደለም። እሱ እኮ ምን አደረገ ታዲያ? እሱ አልተመኘችው። እሱ ምን አደረገ? እሱ አይታ አልተመኘችው እንዴ? ለበሰ እኮ ለበሰ እግዚአብሔር እኮ ነው መልበሱ። ታዲያ እሱ አይታ እሷ እኮ ተሰጥቷታል ነጻ ፈቃድ። በቃ አለመመኘት ትችላለች እኮ ማየት ትችላለች። አለመመኘት የሚባል ነገር የለም። የመመኘትና ያለመመኘት ስሜቱን የሰጣት እሱ ራሱ ነው። ገብቷል። እንደገና ደግሞ እንደምትሳሳት አድርጎ የፈጠራት ራሱ ሆኖ የሚያሳሳትን ነገር ተሸክሞ ለምን ተሳሳተች ማለት አይችል። ገብቷል። እች ሴት ደግሞ ዝሙት ሰርተሻል ተብላ የምትቀጣው አየሁ፣ ዝሙት ሰርተሻል ተብላ የምትቀጣው ለእሷ ድህነት ይሆናል ተብሎ የለበሰውን ስጋ የእሷ ወደ እሳት ሊከታት ይችላል ማለት ነው። በነገርህ ላይ ንስሐ ከገባች የኢየሱስ ክርስቶስ ስጋና ደም እሱ እኮ አልከለከላትም። ስማኝ፣ እሱ እኮ ማየት ትችላለች እኮ። እሷ ግን ከዛ አልፋ ግን ያንን ነገር ከተመኘች ግን ያ ነው ኃጢአት የሚያደርገው እንጂ እኮ ማየት ትችላለች። መብቷ እኮ የኢየሱስ ክርስቶስ ስጋና ደም ምህረት ብቻ ሳይሆን ሲኦልም ሊከትህ ይችላል አይደል? አይከትም። የሱ ስጋ ለምንድን ነው ስኮት? የሁላችንም እኮ ነው። የሁላችንም አይነት ስጋ እኮ ነው የለበሰው። የኔ ስጋ ለምንድን ነው ሲኦል የሚከተው? እኔ አይደለሁም እኮ ስጋ ሲኦል እኮ እየጠየኩ። የኔን ስጋ ለምሳሌ አየች፣ አንድ ሴት ልጅ ገባኝ እኮ አየችና ሄደች። እንዴ ምክንያት የሆነው ነገር ምክንያት የሆናትን ነገር ምንድን ነው? ምክንያት የሆናት ነገር ምንድን ነው? ምክንያት ማለት ምንድን ነው? ምንም ምክንያት የለውም። እሷ ናት እኮ ያየችው። ምክንያት አለማየት እኮ ነው። ምክንያት አላት እንጂ አይታው ከተመኘች አለማየት ትችላለች። ወንድሜ አይታ ከተመኘች ሰውየው አዳምጠኝ። አይታ ከተመኘች ምክንያት የሆነው ምንድን ነው? ስጋው ነው አይደል? የለበሰውን ስጋ ነው አይደል? የለበሰውን ስጋ እሱ ለምሳሌ በየቦታው ነው እንዲህ ዝም ብሎ የሚያልቀው። እሷ አሁን ለምሳሌ እኔ አንድ ሰው መንገድ ላይ ስጋውን ስላየ በልብስ ስለሚያይ መንገድ ላይ ዝም ብዬ አውልቄ ይታያል። አላልኩም፣ እንደዛ አላልኩም። ሻወር ሊወስድ አውልቆ ሊሆን ይችላል። ልብስ እየቀየረም ቤት ውስጥ ማጨው ነጋይታ ብዙ ነገር አለ። ምን ታደርጋለች? እሱቶ ሊጠመቅበት ምስ ሌላ ነገር አይት አንተ ምን አደረግህ እኮ እየነገርኩህ እኮ ነው። ስለዚህ አይታ ከተመኘች የእግዚአብሔር የለበሰውን ስጋ አይታ ከተመኘች አመንዝራ ተብላ ከእግዚአብሔር ጋር መንዝረሻል፣ በእግዚአብሔር ስጋ ምክንያት የእሱን ስጋ ስለተመኘሽ የእሱ አካልን ስለተመኘሽ ሲኦል መወርወር አለብሽ ተብላ ትቀጣለች ማለት ነው። አመሰግናለሁ። ስለዚህ ባጭሩ ምንድን ነው? ኢየሱስ ክርስቶስ በስጋ ሲኦል ሊያስከትት ይችላል።
አይችልም። እሱ ምንም አላደረገም ይችላል ማለት ነው። እሱ ምንም አላደረገም። እሷ ስጋው ነው ምክንያት የሆናት ምንድን ነው? ምክንያት የለውም። በቃ እሱ ምንም ያደረገው ነገር የለም። ምንም ምክንያት የለም። በቃ ምንም ምክንያት የለውም። ስላየች ነው አይደል ወንድሜ? ስላየች ተመኘች። ስላየች ተመኘች። ስለዚህ እሷ ናት ጥፋቷ እኮ እሷ ነች ወንድሜ። ጥፋተኛ እሱ ነው እኮ አላልኩም እኮ እኔ እኮ ታዲያ ስላየች ተመኘች። የተመኘችው ደግሞ የሚታይ ነገር የምትመኘውን ነገር ስላለ ነው አይደል? ስለዚህ እሱ ጋር ታሳድዋ እሷ ናት ጥፋተኛ። አለቀ። አልወሰድኩም እኮ ሲኦል የምትገባው እኮ እሷ ነች። በምን ምክንያት ከተባለ ግን በኢየሱስ ክርስቶስ ስጋ ምን አድርጋ ነው እሷ ነው የሚጠየቅ? ምንድን ነው የሚባለው እኮ ካየች እኮ ነው ብለን እያወራን ያለው። አይታ ተመኝታ። ስለዚህ ምን አድርገሻል? ማየት ብቻ አድርገሽ ነው የምትጠየቅ እች ሴት። ማየት ብቻ እኮ አይደለም፣ ማየት መመኘት ነው። መመኘት ካየ በኋላ የምትመኘው ወንድሜ የምትመኘው ስላየች ነው አይደል እኮ። ይሄ የራሱ ጭንቅላት ነው። ታዲያ እሷ ይሄንን ነገር ግን አይታ መተው ትችላለች እኮ። ተያይዞ የሚመጣ ነገር ነው። የሚታይ ነገር ሳይኖር አታይም እኮ። የሆነ ነገር ካየህ ደግሞ ትመኛለህ ማለት ነው። ገብቶሃል? ስለዚህ ኢየሱስ ክርስቶስ ስላለ ስጋ ስለለበሰ አየችው የሚታይ ነገር ስላለ። እሺ ገብቶሃል? ተመኘችው እች ሴት ምን አድርጌ ነው ብላ ብትጠይቅ ግን የእግዚአብሔርን ስጋ አይተሽ ስለተመኘች ትቀጫለች ተብላ ትቀጣለች ማለት ነው። አሁን ችግሩ እዚህ ጋር ነው። እዚህ ጋር ነው ችግሩ። አንተ ያልተረዳው መሰለህ። ማየት ነው ሰው ይችላል ማየት አለ ግን ከዛ ግን አላፊ ሄዳ ሌላ ምኞት ውስጥ ከገባች ግን ችግሩ የሷ ነው ያንተ አይደለም። የሷ ነው። ገባኝ እኮ አንተ እኮ ጭራሽ ልጅቷን እኮ አይታትም ላይሆን ይችላል እኮ እሱም አላያት ሊሆን ይችላል እኮ። እሷ ባየች ምን አድርጌ ነው ብላ ብትጠይቅ እናሳጥረው። ምን አድርጌ ነው ብላ ብትጠይቅ ላስረዳህ። እኔ እኮ ነኝ የማስረዳህ አይደለ? ትጠይቀኛለህ። እኔ ነኝ እኮ መመለስ ያለብኝ። አንተ መልሰህ ራስህ ታረጋግጠዋለህ። ጠይቀኸኛል፣ እኔ ነኝ መመለስ ያለብኝ። አንተ ራስህ እኮ መስጠት አለብህ፣ መልሱ መስጠት የለብህም። ስለዚህ የተባለው አንድ ሰው ካየ ነው ማየት ተፈቅዶልሃል። ማየት ትችላለህ፣ ማድነቅ ትችላለህ፣ አፕሪሼት ማድረግ ትችላለህ። ያየውን ነገር፣ ያየውን ሰውነት፣ ያየውን ገላ። ይህን የተከለከልከው አይደል? ከዛ ግን ላፊ ሄደ ግን ከዛ አልፎ አይምሮውን ተላልፎ ራስን መተህ በራስህ ጭንቅላት ውስጥ እየፈጠርኩ ከእሱ ጋር እኮ እንዲህ እያልክ የምትመኝ ከሆነ ጥፋቱ ያንተ ነው። የዛ ሰው ለመፈጠርም ላያይ ይችላል። ያ ሰው በአግባቡ በስርዓቱ ለምሳሌ ቁጭ ብሎ ምግቡን እየበላ ሊሆን ይችላል፣ እየጠጣ ሊሆን ይችላል። የሆነ ሰው እዛ ጋር ስላየችው እሱ ምንም ሊያደርግ አይችልም። ለምን አየሽኝ ለምን አላየሽኝ አይልም። በቃ ሰው ናት፣ ነፃ ፈቃድ አላት፣ ነፃ አስተሳሰብ አላት፣ ነፃ አይምሮ አላት። በዛ አይምሮዋ ተጠቅማ ራሷን አይኖ ይሄ ነገር እኮ ልክ አይደለም ብላ የመተው መብት አላት፣ መቃወም መብት አላት፣ መገሰጽ መብት አላት። ይሄ ሁላ ስልጣን ተሰጥቷታል። ስለዚህ በእነዚህ ነገሮች አይኖ ብላ መሸነፍ ትችላለች። ይሄን ብታደረግ እንኳን ላፊ ደግሞ የንስሐ እድል አላት። ንስሐ ገብታ ሶሪ በመውጣት ትችላለች። በንስሐ አለቅ። ባጭሩ ይሄ ነው መልሱ። ስለዚህ ኢየሱስ አመሰግናለሁ። ባጭሩ ምንድን ነው? እኔ እኮ ያልኩት እኮ ምንድን ነው? ጥፋተኛ እሱ ነው አላልኩም። ሴትየዋን ባለጌ አድርጊያታለሁ። በነገርህ ላይ ባለጌ ሴት ብትሆን ብዬ ነው ሳወራ የነበረው። አይታ ተመኘች። ያየችውና የተመኘችው ምንድን ነው ሲባል እግዚአብሔር የለበሰውን ስጋ ነው። ስለዚህ እግዚአብሔር የለበሰውን ስጋ አይቶ የተመኘ ሰው ካለ ሲኦል ይገባል ማለት ነው ባጭሩ። አሁን የኔና አንተ ብቻ እንዳይሆን ሌሎች ማውራት አለባቸው። እኔ አንተን እውቀት ነው ማወቅ የምፈልገው። ለምን መሰለህ? ብዙ ጊዜ ስለምታወራ እውቀትህን በደንብ ማወቅ እፈልጋለሁ። አንዳንድ ሰዎች ያለ እውቀታቸው ገብተው ዝም ብለው እየዘባረቁ ትልቅ ስህተት ውስጥ ይቆጣሉ። ምክንያቱም ምን ይላሉ መሰለህ? አንድ አባባል ልንገርህ። አንዴ ስማኝ። እስክርቢቶና ደብተር ይዤ አልመጣሁም። እውቀትህን እንትን አትበል። ተረት ተረትህን ተው። አንዳንድ መሀይሞች የተከሉት ነገር መቼም አይነቀልም። ሰላም ጤና ይስጥልኝ። ምመናል ቆይ አንዴ ልጨርስ። ሰላም አንዴ ልጨርስ። እስካሁን አውርተሃል። አንዴ ልጨርስ። በነገርህ ላይ ይኸውልህ አውስትራሊያ ሀገር ላይ አንድ ነገር ልንገርህ። ስማኝ። አውስትራሊያ ሀገር ላይ አንድ ነገር ልንገርህ። ብቻችን አወራኝ እኮ። ኧረ ብቻችን አወራን። ስለ እኔ አትነግረኝም አንተ በእናትህ እንዴ? አንተን እንድታውቅ እውቀትህን ልክህን እንድታውቅ ስለፈለኩ የቱ ጋር እንዳለ ታወራለህ። እውቀቴና ልክህን አውቃለሁ። መሲ ቀጥይ። እስከምጠግብ እኮ አወራህ። ስልጣን አለሽ። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ አወራህ። እሱ ያወራህ መጽሐፍ ቅዱስን ዲፔንድ አድርጎ ነው።
በነገር ላይ ሴትዮዋ የኢየሱስን ገላ አይታ ብታመነዝር አሁን ከሱ ጋር ነው ማውራት የምፈልገው። ወገናችን አንድ ጊዜ ፕሊዝ። በቃ ለሱ እኮ መለስኩለት እኮ። ከዛ አንቺ ጥያቄ ካለሽ ጠይቀኛለሽ ነው። መልስ ግን ስህተት ነው። ምንድነው ኢየሱስ ያለው? አይቶ ያመነዘረ አይኑን ቢያወጣ ይሻለዋል ነው እንጂ ያለው ንስሐ ይግባ አላለም። ምንዝርና ንስሐ የለውም፣ አይኑን ማውጣት ነው። እሺ ጎበዝ አስተካከልሽ። እሺ ትክክለሽ። እሺ ጎበዝ አስተካከልሽ። አይኗን ታወጣለች። እሺ አይኗን ማውጣት ያለባት ነው። ሶ አይኗን እንግዲህ በፈጣሪ አሁን ለምሳሌ ፈጣሪ ስትቀር አይተሻ መንዝረሻል አይነሽን ማውጣትሻል ስትባል ፈጣሪን አይቻ መነዘርኩ ነው የምትለው? ያኔ ፌር ነው? ሰው ፈጣሪውን አይቶ አመነዘረ ይባላል እንዴ? ፈጣሪ ሴትን ሊያስመነዝር የሚችል ሰውነት አለው እንዴ? ኢየሱስ ክርስቶስ እኮ በአጭር ቁመት በጠባብ ደረት እየተወሰነ ነው። በነገራችን ላይ ኢየሱስን ያዩ ሴቶች የማመንዘር አሁን ምንድን ነው ጥያቄ ነው ማብራሪያ እየሰጠሽ ነው? እንትን ትምህርት ነው። ምክንያቱም አንቺ በመጀመሪያ እንዴት ክርስትና ነው የምታስተምረው? አንተን አይደለም አንተ ክርስትና አንተ እኮ ክርስቲያን አይደለም እኮ አንተ አረማዊ እኮ ነህ። አንተ እነ አትናቴዎስ አንቺ ለምን ክርስቲያን አትሆኝም? ታዲያ ይሄን ያህል እውቀቱ ካለሽ ክርስቲያን ለምን አትሆኝም? እውቀቱ ካለሽ ክርስቲያን ብሎ ማለት ኢየሱስ ክርስቶስ ከአንዱ እግዚአብሔር ተልኮ የመጣ መልእክተኛ እኮ። ይሄን ያህል እውቀቱ ካለሽ ለምን አትሆኝም ክርስቲያን ነው የምልሽ። ኦኬ ኦፍ ኮርስ ይሄን ያህል እውቀቱ ካለሽ ስለ ኢየሱስ ይሄን ያህል እውቀቱ ካለሽ እኔ በክርስቶስ ክርስቲያን ስለ ኢየሱስ ይሄን ያህል እውቀት ካለሽ ለምን ክርስቲያን አትሆኝም? ምንድን ነው ያዝሽ? ክርስቲያን ነኝ አልኩህ እኮ በክርስቶስ ክርስቲያን ነኝ አልኩህ እኮ እኔ በክርስቶስ ክርስቲያን ነኝ እኮ። ታዲያ ለምንድን ነው ክርስቲያን ከሆንሽ ከእኔ ጋር የምትከራከሪው? የእስራኤልን አምላክ አመልካለሁኝ በሙሐመድም ሙስሊም ነኝ አለይሂ ሰላቱ ወሰላም። ስለዚህ ክርስቲያን ነሽ። ክርስቲያን ነሽ። ነገር ግን ክርስቲያን ከሆንሽ ታዲያ ከእኔ ጋር ምንድን ነው የሚያከራክርሽ? ከአንዱ አምላክ ክርስቶስ ከአንዱ አምላክ ተልኮ የመጣ ካህን ነው ብዬ እንጂ የማምነው እኮ። ስለዚህ ክርስቲያን ነሽ ነው ዋጭሩ። በክርስቶስ ክርስቲያን ነኝ። በክርስቶስ ስለዚህ ክርስቲያን ከሆንሽ ምንድን ነው ታዲያ የሚያከራክረን አንቺ? ኦኬ አንተ ክርስቶስን አምላክ ነው ትላለህ፣ ፈጣሪ ነው ትላለህ። ፈጣሪ ነው መሞት አለበት። እኔ ምንም ልበለው፣ አንቺ ግን ክርስቲያን ነሽ አይደል? ክርስቶስ ክርስቲያን ነው አይባልማ። ምንም ልበለው አይባልማ። አንተ ኢየሱስን ፈጣሪ ነው እያልክ እኔ ክርስቶስን መልእክተኛ ነው እያልክ ምንም ልበለው አንድ እናንተ አንድ አይደለም። አንተ አረማዊ ነህ እና ክርስቲያን ነኝ የምትይው ምንድን ነው ታዲያ? በክርስቶስ ያመንኩኝ አህዛብን ብሆን አንተ ደግሞ አረማዊ ነህ። የአረማዊ ጣዖት አምላኪዎች በክርስቶስ ታምኛለሽ? ክርስቶስ ከአንዱ አምላክ ተልኮ የመጣ ነብይ ነው፣ መልእክተኛ ነው፣ ካህን ነው ብዬ ነው የማምነው። ታዲያም እኮ እንደዛ እናምናለን። ታዲያ ለምን ታመልከዋለህ? እሺ ነብይ ነው ብለሽ ታምኛለሽ? አንቺ ኢየሱስን ነብይ ነው ብለሽ ታምኛለሽ? ያው ከአንዱ አምላክ ተልኮ የመጣ ካህን ነብይ ነው ክርስቶስ ነው ብዬ አምናለሁ። እሺ ነብይ ከሆነ እውነተኛ ነው ሐሰተኛ ነብይ ነው ኢየሱስ? እንዴት ነው ነብይ ከሆነ እውነተኛ ሐሰተኛ የሚባለው? ነብይ ነው ብዬ ካመንኩኝ እውነተኛ ነው ብዬ ማመን ነው አንድ ሰው። ስለዚህ ታዲያ እሺ እውነተኛ ነው። ቆይ ልጨርስልሽ። አሁን እውነተኛ ነብይ ነው ብለሽ ካመንሽ ኢየሱስ ክርስቶስ ታዲያ ቁርአናችሁ ላይ ለምሳሌ አልሰቀሉትም አልገደሉትም ይላል። እሱን ትቀበያለሽ? አልተሰቀለም። ኦፍ ኮርስ አልተሰቀለም። ኢየሱስ ታዲያ ትክክለኛ ነብይ ነው ካልሽ ኢየሱስ ግን እኔ እሞታለሁ እነሳለሁ ብሏል። እሞታለሁ እነሳለሁ ያለው ስለ ስደት እንጂ በክርስትና አስተምሮ እንዳለው እነ ቅዱስ አግኖስቲስ በ5ኛው ክፍለ ዘመን ያመጡት ስለ ውርስ ኃጢአት አይደለም። አንተ የምታወራው ስለ ውርስ ኃጢአት አይደለም። ምን ያወራውልሽ? ኢየሱስ ክርስቶስ እኔ ሞቼ በ3ኛው ቀን እነሳለሁ ብሏል። ክርስቶስ ይሞታል ተብሎ እየተወራ ያለው በክርስትና የውርስ ኃጢአት ነው። ፈጣሪ ቆይ ኢየሱስ ክርስቶስ ሞቼ እነሳለሁ ብሏል። ነብይ ነው ካልሽ እውነተኛ ነብይ ነው ካልሽ ተፈጽሟል አልተፈጸመም? ሞቶ መነሳት እኮ የተአምር እኮ ነው። ተፈጽሟል አልተፈጸመም? ተፈጽሟል አልተፈጸመም? ስለዚህ ለአንተ ሞት ይኸውልህ የክርስቶስ ተፈጽሟል አልተፈጸመም? የትም ቢቱ ክርስቶስ አልሞተም። በወንጌል ስለዚህ ዋሽቷል። ኢየሱስ ዋሽቷል። ኢየሱስ ዋሽቷል አልዋሸም ሳይሆን በወንጌል የተላለፈልን ታሪክ ወጥ ኖ በቃ ነብይ ነው ብለሻል። እውነተኛ ነብይ ነው ብለሻል። ነብይነቱ ደግሞ ተናገረ። እውነተኛ ነብይ ስለዚህ የሞትና በ3ኛው ቀን እነሳለሁ አለ ራሱ። ይኸውልህ ወንጌል ላይ 3 አይነት ነገሮች ናቸው ያሉት። አሁን እዚህ ጋር ትክክለኛው ወንጌል ትሰጠኛለህ። በክርስትና ታሪክ ያለው መጽሐፍ ይሄ መጽሐፍ ስለ መጽሐፍ ቅዱስ መሰብሰብ አሁን ስለ እሱ አታብራሪልኝ። አሁን ስላለው ኢየሱስ እሞታለሁ እነሳለሁ ብሏል። ለምንድን ነው ስለ እሱ የማወራው? ዋሽቷል ወይስ ትክክል ነው? ቆይ ይኸውልህ መጽሐፍ ቅዱስን አሁን ላይ ዋሽቷል ወይስ ትክክል ነው? መጽሐፍ ቅዱስን ማን ያዘጋጀው ነው? እኔ ስለ እሱ አይደለም የጠየኩሽ። አሁን ስላለው መጽሐፍ ስለምናነበው መጽሐፍ ስለ እሱ ካልተመለከተ አንተ ቤተክርስቲያን ሰብስባ የሰጠችህን ይዛ ስለምታወራ እኔ ደግሞ ቤተክርስቲያኒቱ የምፈልገውን ሰብስባለች። ስለዚህ ኢየሱስ ዋሽቷል። እሞታለሁ እነሳለሁ አላለም ኢየሱስ? ኦኬ የተደበቀው ወንጌል ይምጣና አላለም ወይ ኢየሱስ? አንቺ ከተደበቀው ታሳይኛለሽ። ይሄ ግን አሁን ከምናነበው ኢየሱስ ያለው አላለም? የተደበቀው ወንጌል ይምጣና እንመርጣለን ህዝብ ፊት። አሁን ያለው ጋር አሁን እኔ ማነበልሽ ነው ብሏል አላለም? ቤተክርስቲያን አፖክራፋ በላይ ወደ የደበቀቻቸውን ወንጌል ይውጣና ህዝብ ፊት የዛ ጊዜ እሱ ጋር ይወጣል። አሁን ግን የምናነበው ላይ ብሏል ወይስ አላለም? መጀመሪያ ይውጣ። እዚህ ጋር ብሏል አላለም? አሁን የምንለው ጋር ይኸውልህ
ቤተክርስቲያን ይሄ አሁን የምናነበው ጋር ብሏል ወይስ አላለም ኢየሱስ? ሰውዬ ቆጭቅጭቅ አትፍጠር። አሁን ላይ የምታነበው መጽሐፍ አብራሪ መልስ ባጭሩ መልሽ። እኔ ባጭሩ ስመልስልሽ የነበረው አዎ እያልኩኝ ልክ እንደኔ መልሽልኝ። መጀመሪያ አዳምጥ። ይኸውልህ ክርስትና እዚህ ከመድረሱ በፊት የራሱ ያሳለፋቸው ታሪክና ቅደም ተከተሎች አሉ። በቅደም ተከተሉ መሰረት ነው የምናወራው። ዝም ብለህ አትጩ። አሁን ላይ የምትጠቀመው መጽሐፍ የካርቴጅ ጉባኤ ነው ሰብስቦ የሰጠህ። የካርቴጅ ጉባኤ ብሎ ማለት ኢየሱስ ክርስቶስ ካረገ ከ400 ዓመት በኋላ የተደረገ ጉባኤ ነው። በመጽሐፍ ቅዱስ ዙሪያ በነገራችን ላይ ብዙ ጉባኤዎች ተደርገዋል። በዚህ በአልጄሪያ፣ በቱኒዚያ፣ በቱርክ የተደረጉ በጣም በርካታ ጉባኤዎች አሉ። እዚህ ጋር ልብ በሉ። ለምሳሌ ኢትዮጵያውያኖች 2 የቆሮንቶስ መልእክት ነው አይደል ያላቸው። ሌላ ሀገር ብትሄዱ 3 የቆሮንቶስ መልእክቶች አላቸው። ተግባብተና ልክ ኦርቶዶክስ 81 እንደምትለው ታሪኩን ያልፈለኩኝ ምን ያወርድ አሁን ምን ልትነግሪኝ ነው? ምን ልትነግሪኝ ነው? ታሪክ የምትነግሪኝ አሁን ላይ የምትጠቀመውን መጽሐፍ የሰጡህ ሰዎች የራሳቸውን ፍላጎት። ስለዚህ እኮ አጭራቂ ትክክል አይደለም አሁን የተጻፈው። ስለዚህ ታሪክም ትክክል አይደለም። ታሪክም መሰረት አድርገህ ትክክል አይደለም። የካርቴጅ ጉባኤ የሰጠህን ነው የምታወራው አሁን ላይ የምትጠቀምበት መጽሐፍ። ስለዚህ እሺ ኢየሱስ ሞቼ እነሳለሁ አላለም። ኢየሱስ እንዳልሞት የተዘገቡ ወንጌል ነው ብሏል አላለም። እነሱን አምጣና እንወያይ ብሏል አላለም። በልሽልኝ ብሏል አላለም። ኢየሱስ እንዳልሞት የተዘገበ ደግሞ ወንጌል ነው። እኔ ራሱ ኢየሱስ የተናገረው ብሏል አላለም። ኢየሱስ እንዳልተሰቀለ የተዘገበውን ወንጌል ምን እናደርግ? እኔ ስለሱ አላልኩሽም። ራሱ ኢየሱስ እውነተኛ ነብይ ነው አልሽኝ። እውነተኛ ነብይ ነው አልሽኝ። ራሱ እኔ ሞቼ እነሳለሁ አለ። አዳም ስቅላቱና ነብይነቱ ወይ ሁለቱ የተለያዩ ነገሮች ናቸው። አንደኛ ነገር። ሁለተኛ ነገር አንተ የምታወረኝ የካርቴጅ ጉባኤ የሰጠህን ወሬ እንጂ ታሪክ ያስተላለፈልህን ወንጌል አይደለም። በታሪክ መጽሐፍ ቅዱስ ላይ እኮ ነው ያለው እኮ እስከ 40 የሚደርሱ ወንጌሎቶች ቤተክርስቲያን አፖክራፋ ማለትም አሁን እኔ እየጠየቅኩሽ ያለሁት አንቺ ስለ መጽሐፍ ቅዱስ ማብራሪያ ገባሽ። እኔ እየጠየቅኩሽ ያለሁት ኢየሱስ እንደዚህ አላለም። ኢየሱስ እንደዚህ ብሏል አላለም። እናድርገው አሁን እነሱ የሚፈልጉት ጭቅጭቅ ሆነ። ቤተክርስቲያኒቱ የሰጠቻቸውን ይዘው ነው የሚያወሩት። ይህ መጽሐፍ ቅዱስ እዚህ ከመድረሱ በፊት ያለፈው ታሪክ አለ። ይህ መጽሐፍ እዚህ ከመድረሱ በፊት በጣም በርካታ ጉባኤዎች ተደርገው ይህን እንዲህ ቤተክርስቲያን ካቶሊክ የመረጠችላቸውን እኮ ነው ይዘው የሚያወሩት። እንዲህ በጣም በርካታ ለምሳሌ የነ ቶማስ ወንጌል፣ የነ መግደላዊት ማርያም ወንጌል፣ የነ ማርያም ወንጌል፣ የሌሎች በጣም በርካታ ወንጌላቶች ኢየሱስ ተሰቀለ የሚል የእውቅና ወንጌል አልሰጡም። ስለ ስቅላቱ ትንፍሽ ያላሉበት ወንጌል አለ። ያንን ወንጌል ደብቀውታል። ስለዚህ የአንድ አካል ምርጫ ነው። ይሄ ተሰቀለ የሚለው ወሬ የአንድ አካል ምርጫ ነው። ይሄ ታውቃለህ አንተ ባቢ፣ በሚገርም ሁኔታ ማለት ነው ይህ መጽሐፍ ቅዱስ ለሕዝበ ክርስቲያኑ እንደ መጽሐፍ የተሰጠው መቼ ነው? የካርቴጅ ጉባኤ በ397 ማለትም 5ኛው ክፍለ ዘመን መጀመሪያ አካባቢ እየመጣ ነው። ከ400 ዓመት በኋላ ማለት ነው። ደግሞ ማለት ነው ፈጣሪ መሞት አለበት፣ ፈጣሪ የሞተው ለኛ ነው፣ የውርስ ኃጢአት የሚለው ሀሳብ የመጣው ከመጽሐፍ ቅዱስ ጋር ተያይዞ ነው። እንደውም ይሄ ቱርቱሊያን የተባለው ሰውዬ 3ኛው ክፍለ ዘመን ከመግባቱ በፊት የተወለደና የነበረ ነው። የውርስ ኃጢአት የሚለው ባቢ ታስወራን ከሆነ በትክክል እናውራ ማለት ፌሩ ነህ። በትክክል እኔ የጠየቁት ሌላ ነው። አሁን ምን አለ መሰለህ የተደበቀውን ወንጌል ችግሩ ምን አለ መሰለህ ምዕመን ችግሩ ምንድን ነው? አንደኛ ነገር ኮመንት የምጽፉ ሰዎች በክርስቶስ ክርስቲያን ነኝ ማለቷ እሷ አማትባለው፣ መስቀል አንጠለጥላለው፣ እጠመቃለው፣ እነከራለው ማለት አይደለም። የክርስቶስ ተከታይ ነኝ ማለት ነው። በቃ ትርጉም የለውም እኮ ክርስቲያን ነኝ ማለት እኮ የክርስቶስ የተቀባ የመሲሁ ተከታይ ነኝ ማለት እኮ ነው። ሌላ ምንም ትርጉም የለውም። ስለዚህ ሰው ሲሆን ብሎ ሌላ ነገር እኔ እንትን አታድርጉት። ይሄ አእምሮአችሁ ክፍት ብታድርጉት መልካም ነው። ተዋቸው። ምን ማለት ነው? ምን ማለት እኔ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ ብያለሁ እኮ። በሙሴ የሙሴ ሃይማኖት ተከታይ ነኝ፣ በክርስቶስ የክርስቶስ ተከታይ ነኝ፣ በመሐመድ አለይሂ ሰላቱ ወሰላም የመሐመድ ተከታይ ነኝ፣ በአብርሃምም እንደው የአብርሃም ተከታይ ነኝ። በአብርሃም አብርሃማዊ ነኝ፣ በሙሴ ሙሴያዊ ነኝ፣ በክርስቶስ ክርስቲያናዊ ነኝ፣ በመሐመድ አለይሂ ሰላቱ ወሰላም ሙስሊም ነኝ። እንደዚሁ በዳንኤልም እንደዚሁ ተግባብተናል። ኦኬ። በዳዊትም የዳዊት ተከታይ ነኝ። እንደዚህ ነው። ኦኬ። እኛ ሙስሊሞች ነን፣ የነቢያት እምነት ተከታይ ነን ስንባል በሙሴ ሙሴያዊ ነን፣ በክርስቶስ ክርስቶሳዊ ነን፣ በነቢዩ መሐመድ አለይሂ ሰላቱ ወሰላም ምንድነን? ሙስሊሞች ነን። እነዚህ ሁሉ ያስተማሩት ምንድን ነው? አንድን አምላክ ስለመገዛት ነው። ታዲያ ለምንድን ነው በእስልምና ነቢያቶች ነቢዩ መሐመድ አለይሂ ሰላቱ ወሰላም የነቢይ መደምደሚያ ናቸው የምንለው? ኦኬ። ሲኒ ድሮስተኛ ሌላ አውራሽ እሷን አስከሆነችሁ። ኦኬ። ሌላ እኔ ጠየቅኩት። ልጠይቅህ
ጥያቄ ልጠይቅ ወይ ሀሳብ አለ? ከምን ጋር አንግባባም። እመን እኔ እናንተ አንግባባም። የግዴታ የተደበቁት እንዴ የተጠበቁትም የተደበቁት ወንጀል ነው። እሺ ልክ ነሽ። እሺ መመን አንዴ ላስረዳ። ችግሩ ምን አለ መሰለህ? የአንተ ችግር ምንድን ነው እኮ እንትን ልበል። የአንተ ችግር ምንድን ነው? ስለ መጽሐፍ ቅዱስ ሌላ ሰው እንዲነግርህ ነው እየፈለክ ያለው። ገብቷል? የመጽሐፍ ቅዱስ ማብራሪያ፣ የመጽሐፍ ቅዱስን ትርጉምና ትርጓሜ ከሌላ ሰው ነው እየፈለክ ያለው። አንተ አሁን ሀሳብ ካለ ዳጎስ ያለ ሀሳብ ካለ ስለ መጽሐፍ ቅዱስ ጠለቅ ያለ እውቀት ካለ ልፍቀድልህና እንደፈለግህ አድርገህ ተርትረው። ካልሆነ ግን ጠያቂ ሌላ ሰው መልሰህ ደግሞ መልሰህ ትጠይቀዋለህ። አንተ ትርጓሜውን ከሌላ ሰው ነው እየፈለክ ያለው። ስለዚህ ሀሳብ ካለ ቀጥል። ወይ እኔ ጥያቄ ላንሳ። እሺ እኔ ልቀጥል። ይኸውልህ እኔ አሁን ትርጓሜም አልጠየቅኩም ምንም አልጠየቅኩኝም። እኔ ያልኩት ኢየሱስ ነብይ ነው ወይ? በዚህ በነብይነቱ ታምኛለሽ ወይ? እውነተኛ ነው ሐሰተኛ ነብይ ነው አልኳት። እውነተኛ ነብይ ነው አለች። እውነተኛ ነብይ ከሆነ መጽሐፋችን ላይ እኮ ኢየሱስ ክርስቶስ ራሱ ትንቢቱን ተናግሯል፣ ሞቶ እንደሚነሳ አልኳት። አሁን እሷ ስለ መጽሐፉ ገባች። አይ ይሄ የተጻፈው ትክክል አይደለም የተሳሳተ መጽሐፍ ነው ያዝከው ካለችኝ፣ ኦኬ እሺ ብዬ እኮ ላልፍ ነው። አይ ያዝከው መጽሐፍ ትክክል አይደለም ትበለኝ ነው። እሺ ልጠይቅህ፣ ህፃናቶችን እንትን አድርጋቸው ልጠይቅህ አለ ምዕመን አለ አለው። ቆይ አሁን ጥያቄ በመጀመሪያ ይህን ክልል እሷ ታጥራልኝ። በመጀመሪያ አሁን ኢየሱስ ክርስቶስ ነብይ ነው ብላኛለች፣ እውነተኛ ነብይ ነው ብላኛለች። ኢየሱስ ክርስቶስ ደግሞ ራሱ ሞቶ እንደሚነሳ ትንቢቱን ተናግሯል። ይህ ትንቢት ተፈጽሟል ወይስ ኢየሱስ ያለው እዚህ የተጻፈበት መጽሐፍ ላይ አሁን የምናነበው እኛ 66 ብለን የተቀበልነው መጽሐፍ ላይ ትክክል አይደለም እያለች ነው? ይህን ትንገረኝ አንተ። እሺ ኢየሱስ ክርስቶስ እንደተናገረ አንተ እርግጠኛ ነህ? ወገናችን በመጀመሪያ በመጽሐፍ ቅዱስ ዙሪያ ስለተደረጉ የክርስቲያናዊ ጉባኤ አሁን አጠር አድርገሽ ለምን አትበልሽ? የምታነበው መጽሐፍ ትክክል ነው ትክክል አይደለም አጭር በቃ። ከዛ ታብራሪ የሚያግባባንን ሳወራ ትደነግጣለህ። አይደለም መጀመሪያ መልሱን ንገሪኝ። ስለዚህ እኔ እናንተ ሊያግባባ የሚችል በመጀመሪያ በመጽሐፍ ቅዱስ ዙሪያ የተደረጉ ጉባኤዎችን ስንነጋገር፣ ሲጀምር አንተ ስንት ጉባኤ እንደተደረገ አታውቅም እኮ። እኔ ስለ እሱ አይደለም ጥያቄ፣ እኔ ስለ ጉባኤ መች ጠየቁ? ስለ እሱ እንዲወራ ካልፈለግ እኔ እናንተ መግባባት እኔ እንዲወራ አይደለም ያልኩት። አሁን እኔ ያልኩት ትክክል ነው ትክክል አይደለም። ላንቻራትተው በቃ ጥያቄህን መቀበል አልፈለገችማ በቃ። እሺ ቀጥል። አንተ ጥያቄ ቀጥል። አንተ ጠይቅ። አንተ ጠይቅ። በግድ ነው እንዴ? እሺ አንተ ጠይቅ። ኦኬ ቀጥል። እሺ እኔ ይላል እኔ አለ። እሺ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ ኢየሱስ ክርስቶስ። ናክፈተው እንትን አድርግ። ከኔ ጋር ነህ? እሺ አለ። አዎ አንተ ጋር ነኝ። ሌላው በራሱ ስም ቢመጣ ትቀበሉታላችሁ ያለው በራሱ ስም ሲመጣ ትቀበሉታላችሁ እንደዛ ነው እንደ ያለው? ክፍሉን ንገረኝ እና አንብበውና እንመልሰው። ንገረኝ ክፍሉን። እንደዛ አይደለም። ጥቅስ አታውቀውም? አውቀዋለሁ። አሁን ጊዜ እንደዛ አይደለም ያለው? እንደዛ አይደለም ያለው? በትክክል እናንብበው እኮ። እኔ በአባቴ ስም መጥቻለሁ፣ ሌላው በራሱ ስም ሲመጣ እኔ በአባቴ ስም መጥቻለሁ ብሎ ሲል እኔ በአባቴ ስም መጥቻለሁ የአባቱን ስም ይዞ እንደመጣ ነው የሚነግራቸው። ሌላው ደግሞ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው እያላቸው። እንዴት ትቀበሉታላችሁ ነው ያላቸው? ልትቀበሉት አትችሉም ነው። እንኳን እኔ በአባቴ ስም መጥቼ ያልተቀበላችሁኝ በሌላ በራሱ ስም ቢመጣ አትቀበሉት ነው። ስሙ ኦኬ። ቆይ ምናልባት የሚያዳምጥ ሰው መማርም አለበት በነገርህ ላይ። ዝም ብለን ከሆነ የምናወራው ሌላ ነገር ነው። እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው የሚለው መጽሐፉን ያለው። እኔ ግን ያልኩት ምንድን ነው? እርሱ በራሱ ስም ቢመጣ እርሱን ትቀበሉታላችሁ ነው የሚለው። ክፈተው። ቆይ እንዴት ትቀበሉታላችሁ ነው ያለው ነው ያልከው? ቆይ መጀመሪያ እንየው መጽሐፉ። የሚከፍት ሰው አለ? የሚከፍት ሰው ካለ እንትን ይበል እስኪ። ሬነር ይመቻል?
አይመችህም። አንብበው መጽሐፉ አንተ ጋር ካለ አንብበው። እሺ እናነበዋለን። አሁን ይኸውልህ ባቢ እኔ እመልስልሃለሁ አልኩህ እኮ። አሁን አንተ ቅድም ዝም ብለህ አሁን የማልፈልገው ነገር ውስጥ አስገባኸኝ፣ የማልፈልገው መንገድ ውስጥ እንድገባ አደረገኝ ማለት ወደማይሆን። ቆይ ስማኝ፣ አሁን ስማኝ አንዴ እስኪ አንተ። እኔ እኮ ይኸውልህ በጨዋነት እኮ ነው እያናገርኩ ያሉት። አንብብ ይኸውልህ አታስገድደኝ። አንብበው እኮ ቆይ ስማኝ። እሺ እንዴ ስማኝ እንጂ ምን አስገድድሃለሁ እኮ ስማኝ። ታዲያ እንዴ ለምን መስማት ይከብዳል እኮ። አንብበው ምን ልስማ? አንብበው አንብበው። ኧረ በኢየሱስ ስም እንዴ! ሲጀመር ይኸውልህ እሷ አልፈለገችም አልክ። እኔም ካልፈለግኩ እኮ መተውን ያለብህ አይደል? እሷ አልፈለገችም አልክ። ቅድም አትመልስም። በቃ አልፈልግም አላልክማ። የተከራከርነው ምንድን ነው? እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው። አልፈልግም አልኩ። አልፈልግም። አየኸው ምኑን አየሁት? አንደኛ ምኑን አየሁት? አየኸዋ ቃሉን አየኸውና እንደዋሸህ እንደተሳሳት እንደማታውቀው አላየኸው መሽኔው። እሷ በዚህ ልክ አልተናገርክም። እኔ አሁን ያንተ ጀጅነት ነው ያንተ ጀጅነት ወዴት ሳይድ እንደሆንክ እያወቅሁ ነው። አታስቀይስም። እንደዛ የሚባል ነገር የለም። ያለው ክፈታት እንዴት ማወቅ እንደሚቻል ማለት ነው። ክፈታት ወንድ ነህ ክፈታት። አሁን አልፈልግም እኮ አልኩህ። አንብባት። አልፈልግም። ሳትከፍት አንብበው። አልፈልግም ያሲው ይመቻል። ያሲው እሺ፣ ቆይ እሺ፣ ሰላም ዋላችሁ። እንዴት አደራችሁ? እሺ፣ ያው ይክፈትልን፣ ያስታርቀን። ላስታርቀን። እኔ አሁን ቆይ ከአንተ ጋር እኮ ነው ሌላ ወሬ የፈለኩት አይደል እንዴ? ሌሎቹ እኮ በራሳቸው መጠየቅ ይችላሉ። እኔ አሁን አንተን ነው ማወቅ የምፈልገው ወንድሜ። ከቅድም ጀምሮ ስነግር ልሰማኝ አልፈልግም ወንድም ሲገባልህ አይደለም ስለ አንተ ነው ማወቅ የምፈልገው የሚባለው። ከቅድም ጀምሮ እየጠየኩህ ነው ማወቅ የምፈልገው። አሁን አንተ ይኸውልህ እንዳታስወርደኝ ስለፈለኩ እየመለስኩልህ ያለሁት። ሲገባብህ ነው እና ቆይ ኢየሱስ አልሰማህም። እኔ ምንድን ነው ያልኩት? ምንድን ነው ያልኩት? እንደዚህ አይነት ቀልድ እኔ ጋር አይሰራም። ሌላ ቦታ እንትን አድርጉት ወንድም። ይሄ ነው አየህ፣ አንተ ብቻ ነው የምትፈልገው። መጠየቅ አትፈልግም። ቤትን ትከፍታለህ፣ ትጠይቃለህ፣ ሌላ ቦታ አትገባም። በቃ ትጠይቃለህ፣ ሳትፈልግ ታወርዳለህ። መጠየቅ የሚባል ነገር አትፈራም፣ ትፈራለህ። አይ ለዛ ነው እንደዚህ አይነት ሰዎች በመጀመሪያ እውቀት አንብበው። ቆይ ሰማኝ፣ በመጀመሪያ አንተ እውቀቱ ይኖርህ፣ አንብበው። ከዛ ስለ ክርስትና ስታወራ ስለ ክርስትና ስታወራ ቆይ ሰማኝ፣ ስለ አንተ ድንጋይ ስለ አንተ ሳናግርህ እስካሁን እኮ መልሼልሃለሁ። እስካሁን ስመልስልህ እኮ እያስመለጥካቸው አላነበውም ወንድም። አንብባት። አላነበውም። አታነብም። በቃ ሚዩት አድርግ። ደከከናም ስለ አንተ ነው ማወቅ የምፈልገው ይላል እንዴ? አታውቀውም። ማየም ነህ ሲጀመር። አንተ እውቀት የሚባል የለም። ጥንባታ ሜዳ ልጅ እኔ ጋር መተህ ልትቀልድ አትችልም። እንዴት ትቀበሉታላችሁ ነው የሚለው ኢየሱስ ክርስቶስ ይላል። የማታውቀው ከሆነ እንትን ማለት የለብህም። አስመሳዮች፣ ሌቦች፣ ውሸታሞች የማያውቁት ነገር እንደፈለገ አድርጎ ኪስ ወለድ ትርጓሜ ሲሰጡት ይሄ እንደዚህ እኮ ነው። በነገራችን ላይ የኢየሱስ ክርስቶስ መልእክት የተበላሸው የኢየሱስ ክርስቶስ መንገድ የተዛባው ግራ የተጋባው ትውልድ እንደዚህ አይነት ትውልድ ስለመጣ ነው። ከድሮ ያልተጻፈ የሚያነቡ ማለት ነው። ያ ሲሆን እንዴት ነህ? ሌላ ነገር እኔ እንትን ካልኩ ሌላ ላወራ እችላለሁ። ባቢው እንዴት ነህ? ደህና ነህ ወይ? ሰላም ነው አልሐምዱሊላህ። ሰላም ነህ አሉ። ነርቭህን ይነኩዳል አይደል? እኔ አልወድም። ከራሱ የሚመልስ ሰው በጣም ከባድ ነው። ሰው ከኪሱ እንዴት እንዴ! ከባድ እኮ ነው። ይከራከራል ደግሞ አይደለም እያለ ይከራከራል በድፍረት። ያ ከመሟገት መጽሐፉ ወጦ እንዲነበብ ማድረግ ነው። በቃ መጽሐፉ ይናገራል። አንደበት አለው ይናገራል። ጆሮ ላለው ሰው መጽሐፉ ተናጋሪ ነው፣ ይናገራል። ብቻ ማድመጥ ነው፣ ማንበብ ነው የሚጠበቀው ከሰው ልጆች ማለት ነው። ባቢ ልጁ ወርዷል። ነገሩን ሳጠቃልለው
በ393 እና በ397 የተደረጉ የሂፖ ጉባኤ እና የካርቴጅ ጉባኤ የሚባሉ አሉ። እነዚህ ጉባኤዎች በክርስትና ታሪክ የነበሩ ናቸው። በነገራችን ላይ ይህን ልጠይቀው ነበረ፣ ስለ ሂፖ ጉባኤ እና ስለ ካርቴጅ ጉባኤ ጠይቀው ነበረ። ማዳም ጠርታኝ ነው እንጂ ማለት ነው። እና ስለዚህ አያውቅም። እዚህ ጉባኤ ላይ ምንድን ነው ስለ ኢየሱስ ክርስቶስ ሕማማት በቃ ምንም ያልጻፉ ወንጌላቶች አሉ። ስለዚህ በምርጫ ነው። ሁለት ነገር ቀርቧል። ኢየሱስ አልተሰቀለም የሚል እና ኢየሱስ ተሰቅሏል የሚል አለ። ስለዚህ የትኛውን መረጡ? እነሱ ተሰቀለ የሚለውን መረጡ። ስለዚህ ህዝብ ለመወሰን ለመነጋገር እንዲያመች ግዴታ ሁለቱም መቅረብ አለበት። ስለ ሕማማት ያልተጻፈውና ሕማማት ብሎ ማለት የመከራ የኢየሱስ ስቅላት ማለት መከራ የደረሰበት ሕማማት ብሎ ማለት ያኔ ህመሙ ስቃዩ እንደማለት ነው። ያን ያጻፋሉ። ስለዚህ ቤተክርስቲያኖቹ ምንድነው ያደረጉት? የቶማስ ወንጌል ነው በብዛት የሚታወቀው የቶማስ ወንጌል እና ከሱ ስር ያሉ ሌሎች ወንጌላቶች አሉ። የመራማዊት ወንጌል፣ ሌሎች ወንጌላቶች አሉ። እነዚህ ወንጌላቶች በቃ ስለ ስቅላት በቃ ትንፍሽም አላሉ፣ አልዘገቡም። ነው ተሰቀለ፣ መከራ ደረሰበት፣ በዛ ወጣ፣ በዚህ ወረደ ብሎ አልጻፉም። ስለዚህ እንደዛ ስላ